ከኋላ የመጣ አይና ወጣ። እንዴት በብሌን ትመጭብኛለሽ? እኔ ተናድጄ ብናገራትም ሌላ ሰው ግን ብሌንን እንዲያስከፋብኝ አልፈልግም ሲላ እንግዲህ መሪያና ነች። መሪያና የምትባለውን ጎትቶ ሊያወጣት ሲል ወይዘሮ ሴማ መጣች ማለት ነው። አንተ እንዴት እንደዚህ ታደርጋለህ? እቺ እኮ አብሮ አደግ እንግዳህ ነች። እንዴት እንደዚህ አያቴ፣ አንቺ ያልገባሽ ነገር አለ። ምን ለማድረግ እንደሞከረች እንኳ አላቅም። ምን እያደረገች ምንድን ነው? እኔ ነኝ አምናንን ተንከባከብ ያልኳት። ምን እኔ የሚንከባከበኝ ሰው መች አጣውና ነው? ሲጀመር ደግሞ እሷ ማንችና ነው ብሌንን የምትናገራት ሲል እንግዲህ አምናን በጣም ተናዶ ተናገረ። አንተ አስቀድም ስትናገራት አልነበረም እንዴ? ስለዚህ ከዚህ በኋላ አጠገብህ እንዳትደርስ ነው ያስጠነቀቅኳት አለችው። አንቺ ማነሽና ነው? ምንድነሽ? ምን ይመለከትሻል? በኔና በብሌን መሀል የሚያገባሽ ነገር አለ እንዴ? ሲል እንግዲህ በጣም ተናደደ። አምናን የምርህን ነው እኔን እየተናገርከኛለሁ? አዎ ማሪያ፣ አንቺ እንግዳ ነሽ አውቃለሁ። ከብዙ ጊዜ በኋላ ነው እየተገናኘ ነው እኔና አንቺ። ግን ደግሞ በሷ አትምጪብኝ። በቃ እሷ ብዙ ያልፈታችሁ ጣጣ አለባት ለራሷ። ስለዚህ ምንም ሰው ማንም እንዲያስከፋት አልፈልግም። እኔም ተናድጄ ነው እንጂ እሷ ጥፋት ኖሮባት አይደለም። ይሄን ያክል ነገር ለምን ደበቀችኝ ብዬ ነው የተናገርኳት። አለቀ። ለዛም ደግሞ ያንን ነገር እኔና እሷ ብቻ ነን የምንፈታው እንጂ አንቺን አይመለከትሽም ሲል እንግዲህ ጮኸባት ማለት ነው። በጣም ተናደደች። በጣም ነበር የተናደደችው ማለት ነው። ከዛ በኋላ እንግዲህ አምናን ልጅቷ በቃ አያቴ ሄዳለሁ ከዚህ ቤት፣ እዚህ ቤት መሆን አልፈልግም፣ መሄድ አለብኝ አለች። ከዛ አምናን ልጅ ቆይ ምን እያደረግክ ነው? ምን ለማድረግ እያሰብክ ነው? እንዴት እንደዚህ ታደርጋታለህ? ለምን ታስከፋታለህ? እሷ አንተን ብላ አይደለም እንደዛ ቤት የመጣችው? ቆይ እንዴት ስትለው ከዛ በኋላ አያቴ እና እኔ ምን አጠፋው? በቃ እኔ ብሌንን ማንም ሰው እንዲናገርብኝ አልፈልግም። ነግሬሻለሁ ስለ ብሌን አይደለ እንዴ? አጫውቼሻለሁ ባለፈው። ስለዚህ ብሌን ገና ያልኖረችውም ያልጨረሰችውም ህይወት አላት። ስለዚህ አሁን ደግሞ ማንም ሰው እንዲያስከፋት አልፈልግም ሲል እንግዲህ በጣም ተናዶ ተናገራት ማለት ነው። በጣም እሷም እኔን ነው እንደዚህ የሚናገረኝ፣ ስለዚህ እዚህ ቤት ውስጥ መቆየት አልፈልግም ከዚህ በኋላ ስትል እንግዲህ ያዙኝ ልቀቁኝ አለች። ከዛ ያው ብሌንን ታቋታላችሁ፣ ለሰው አዛኝ ናት። የራሷን ነገር ትታ ለሰዎች ነው የምታስበው። ና ሌላው ይቅርና ጄሪ ይሄ ሁሉ በደል አድርሳባት ጄሪን ለምን አባረርካት ብላ የምትናገር ሴት ናት፣ ከየዋነቷ የተነሳ ማለት ነው። አንቺ ግን ምን አይነት ሰው ነሽ አላት እኮ አምናን ራሱ። አያችሁ አይደለ? አንቺ ግን ምን አይነት ሰው ነሽ? ጭራሽ አሁንም ስለ እሷ ታወራለሽ። ያ ሁሉ ነገር አድርሳብሽ አምናን። እኔ ሰዎች ክፉ ሆኖብኝና እኔ ክፉ መመለስ አልፈልግም፣ ግን ደግሞ ልክ አልሰራህም። እሱ አንቺ አይመለከትሽም። ዳግመኛ እዚህ ቤት አትመለስም ጄሪ፣ ትሰሚያለሽ ብሌን ብሎ እንግዲህ አስጠንቅቋታል ማለት ነው። ስለዚህ ከዚህ በኋላ እንግዲህ እዛ ቤት የመመለስ ቻንስ ያለት አይመስለኝም። እንግዲህ ዞሮ አብረን የምናየው ነው የሚሆነው። እና ወይዘሮ ሴማ የምትባይ ደግሞ ታይ እንጂ ወይዘሮ ሴማ አምናን የብሌን ብቻ ነው። ስለዚህ ማሪያ አብሮ አደጉ እንጂ ፍቅረኛው አይደለችም። ከብሌን ጋር ብዙ ደስ የሚሉ ሰው ነገሮችን አሳልፈዋል አምናንና ብሌን። ስለዚህ ብሌንንና አምናንን ለመለያየት የምታደርገው ነገር፣ በነገራችን ላይ ወይዘሮ ሴማ ብሌን ንጹህ ልጅና የዋ እንደሆነች ብታውቅም ለአምናን ብሌንን አልመረጠቻትም። እዚህ ቤት ያሉ ሴቶች በሙሉ አንድ አይነቶች ናቸው ብላለች። ማለት በተንኮል ቢለያዩ ግን ላንተ የሚመጥኑ አይደሉም ብለዋለች ለአምናን ማለት ነው። እሱ ደግሞ ደጋግሞ አከሌን ነው የማፈቅረው አላለም፣ ግን አያቴ በልቤ ውስጥ አንድ ሴት አለች ብሏል። ስለዚህ እሷ ደግሞ እንግዲህ እንዳያቸዋት ነች። ማርያን መርጣለታለች። ብቸኝነት እንዲሰማው እንዳታደርጊ፣ ብቸኝነት እንዳይሰማው ለደቂቃ እንኳን ብቻውን እንዳትታዩ፣ አብረሽው ሁኚ፣ ከጎኑ መቆም ያስፈልግሻል። አዎ አምናን አሁን ሰው ያስፈልገዋል በግድ። ኧረ ተይ ወይዘሮ ሴማ ተይ ታይ፣ እኛ ዞር ካልን ዞር ነው ብቻ በኋላ። ለማንኛውም እንግዲህ ማርያ የምትባለዋ ጠጋ ጠጋ ብላለች። አምናን እንደ ወንድምም እንደ አብሮ አደግም ቢቀርባት እስካሁን በሌላ አላሰባትም። ገብቷቸዋል። ልጅቷ ግን
ወደ ፍቅር እየሄደች ነው ማለት ነው። እና ብሌንን ደግሞ ከሱ እንድትርቅ ነግራታለች። እምቢ ካልሽ አንቺም የጄሪ ጣፋንታ ነው የሚደርስሽ አለቻት እኮ። ደግሞ ክብር የተባለ ነገር የሌላት እንዴ! እናት ዛህራ ጋር ሄዳ ወይዘሮ ዛህራ ለአምናን ቆንጆ ቡና እንድታፈይ ይፈልጋለሁ። ከዛ በኋላ እኔ ነኝ የምወስደው ሲፈላ ጥሪኝ። ለምን? ምክንያቱም እኔ ያፈላው እንድባል። አያችሁ የባሰው መጣሉ እናት ዛህራ ታዲያ አሁን ከባድ ችግር ውስጥ ገብታለች። እሱም ምንድነው አምናን ሁላቸውንም ሰብስቦ መቼም እዚህ ቤት ውስጥ የተደረገውን ነገር ከጀርባ ከኋላ ነው የምሰማው እንጂ ማንም ሰው አይነግረኝም። አሁንም የዋሻችሁኝ ነገር ካለ አሁኑኑ ንገሩኝ። በኋላ ግን አሁንም እንደዚህ ከኋላ የምሰማ ከሆነ መቼም አልምራችሁም። ብሌን የዋሸሽ ነገር አለ? አይ እኔ ምንም የማውቀው ጉዳይ የለም አለችው ብሌን ምንም የምታውቀው ጉዳይ የለም አሁንም ማለት ነው። ስለዚህ እንግዲህ አምናን ሁላቸውንም አምኗቸዋል። የረሳው ነገር ዋነኛው ጠላቱ ሜርሲ መሆኑን ረስቷታል። ሜርሲ አምናንን የምታወድመው እሷ ናት። እንደውም ከዛ ቤሊክ የሚባለው ሰው ጋራ ስትሰራ የነበረው እሷ አይደለች? አምናንን የእርሻውን መሬት ለማውደም እና የእርሻው መሬት ላይ እንግዲህ መርዝ እንዲረጭ ሲፈንን ተናግራት ነበር። ሲፈን ግን አልተስማማችለትም። ሲፈንም እንደምታዩት እንግዲህ ከዛ ቤት ተባራለች። ዞሮ ትመጣለች። ሲፈን የምትመጣበት ምክንያት አንደኛ ሜርሲን ልታጋልጣት ትመጣለች። አሁንማ ወይዘሮ ሙርዚና መጣለች። ወይዘሮ ሙርዚና እንግዲህ ትናንት መጣ ጄሪ ማናት ሜርሲ የምትገባበት ነው የጠፋት ገና ስታያት ማለት ነው። ወይኔ ጉዴ! ግን ተንኮል ስትሰሩ እንዴት ነው የሚፈራው? የእውነት በጣም ፈርታለች ወይዘሮ ሜርሲ ማለት ነው። ታንቀጠቀጠች። እንዴት አምነው ለቀቁሽ አለች። ጉድ! እንግዲህ ከዚህ በኋላ ምን እንደምትሆኚ አንቺ ነሽ የምታውቂው ማለት ነው። ወይዘሮ ሜርሲ ድናለች። ይሄንን ጉዳይ ግን ማንም አያውቅም ከእናት ዛህራ ውጪ። እናት ዛህራም የሰማችው እዛው ሐኪም ቤት ነው አምናን ሆስፒታል የገባ ጊዜ ይሄንን ነገር ከሙስጠፋ ጋር ስታወራ እየሰማችው። ስለዚህ አሁን ሜርሲ ራሱ ህይወቷ አደጋ ላይ ነው ያለው። እቺ ሴትዮ እንደ በፊቱ ቤት አምናንን እንደ እናት ሆኜ እንከባከባለሁ እንዳለችው አሁንም እንደዛው ትቀጥላለች። ድና ስለመጣች ማለት ነው። ስለዚህ እንግዲህ ሜርሲ ምን እንደምትሆን አላውቅም። በስተመጨረሻም ግን አደይ ማናት ሜርሲ በጣም ፈርታለች። ወይኔ ጉዴ! አሁን እቺ ሴትዮ በቃ ታወርደኛለች። ስለዚህ ምንድነው ማደርገው እያለች እንግዲህ እንትን እያለች ነው ማለት ነው። አይ ቀደም ነበር እንጂ መጥኖ መደቆስ አሉ። አሁን እንግዲህ የምትገባበት ጠፍቷታል። እጋለጣለሁ፣ እቺ ሴትዮ አሁን ድና መታለች፣ አትለቀኝም እያለች ነው ማለት ነው። አያችሁ፣ በጣም ፈርታለች። የሰራችው ስራ ቀላል አይደለም። ምህረት የሌለው ስራ ነው የሰራችው ማለት ነው። ከሲፈን ጋር ነው እንግዲህ ይሄንን ነገር ያደረገችው። ይሄንን ነገር ግን ሙስጠፋ ያውቃል እኮ ጠንቅቆ ያውቃል ሙስጠፋ። አሁን ሙስጠፋ ራሱ ችግር ውስጥ ነው ያለው። ስልኩ ተጠልፏል። ከሲፈን ጋር ካወራ አለቀለት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። እንግዲህ በስተመጨረሻም አምናን ብሌንን አንድ ሰው እንዳይናገራት እኔ ተናድጄ ብናገራትም ግን